በትላንትናው ዕለት ሁለቱ ብፁዓን አባቶች እውነታውን አወጡ። ከዛሬ 9 ዓመታት በፊት ኃላፊነት ላይ ሳለን የጀመርናቸው ህንፃዎች በንድፋቸው ላይ አላስፈላጊ ለውጥ ከመደረጋቸውን በተጨማሪ ተጠናቀው ለአገልግሎት ዝግጁ አልተደረጉም በማለት ከዚህ ቀደም በኃላፊነት ቦታው ላይ የነበሩ ብፁዓን አባቶችን መተቸታቸው ተሰምቷል። ዝርዝር መረጃውን ይዘንላችሁ ቀርበናል። በሌላ መረጃ ብፁዕ አቡነ ሕርያቆስ ሊቀ ጳጳስ ከሀገረ ስብከቱና ከክፍለ ከተማ ቤተ ክህነት ኃላፊዎችና ሰራተኞች ጋር ትውውቅና ውይይት ማድረጋቸው ተሰምቷል። ክብሯትና ክብሯን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘንላችሁ ቀርበናል። ወደ መረጃችን አለፍን። ሁለቱ ብፁዓን አባቶች ማለትም ብፁዕ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስና ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ በመልሶ ማልማት ወይንም ደግሞ በኮሪደር ልማት አብይ ኮሚቴ በኩል እየተሰራ ያሉትን ስራዎች እንዲሁም ደግሞ የኮሪደር ልማቱ ለቅድስት ቤተክርስቲያን እየሰጠ ነው ያሉትን ጥቅሞች ጭምር ከኮሪደር ልማት አብይ ኮሚቴው ጋር መወያየታቸው ታውቋል። እነዚህ ሁለት ብፁዓን አባቶች እንደሚታወቀው በግንቦት ወሩ የቅዱስ ሲኖዶስ ምዕላተ ጉባኤ ላይ ለቀጣይ 3 ዓመታት በሁለቱ የአገልግሎት ቦታዎች ላይ ማለትም በጠቅላይ ቤተ ክህነቱ ዋና ስራ አስኪያጅነትና በቅዱስ ሲኖዶስ ዋና ጸሐፊነት እንዲመሩና እንዲያገለግሉ ኃላፊነት እንደተሰጣቸው የሚታወስ ነው። ታዲያ እነዚህ ብፁዓን አባቶች በትላንትናው ዕለት የስራ ጅማሯቸውን አንድ ብለው ጀምረዋል። እነዚህ ሁለቱ ብፁዓን አባቶች ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የሸገር ከተማና የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ ናቸው። እንግዲህ በኮሪደር ልማት የሚሰሩትን የግንባታ ስራዎችና ቦታዎች ከመንበረ ፓትርያርክ ጠቅላይ ቤተ ክህነት የስራ ኃላፊዎች ጋር በመሆን የጎበኙት። ጉብኝቱ በአራዳ ክፍለ ከተማ ከሚገኘው በኮሪደር ልማት በመፍረሱ ምክንያት ምትክ ተሰጥቶ የነበረውን የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖትና ከክብርት ከንቲባ አዳነች አቤቤና ብፁዓን አበው ሊቃነ ጳጳሳት በተገኙበት የመሰረት ድንጋይ ካስቀመጡበት ቦታ ጀምረው ነው እንግዲህ በመንበረ ፓትርያርክ ቅጥር ግቢ ከሚሰራው ዘመናዊ የስብከተ ወንጌል አዳራሽን በመጎብኘት ጉብኝታቸውን ያጠናቀቁት። እንግዲህ እነዚህ ሁለት ብፁዓን አባቶች የጉብኝቱ ዓላማ ብለው ያስቀመጡት በኮሪደር ልማት ምክንያት ቤተክርስቲያን ያገኘችውን ጥቅምና ጉዳት ለመለየት እንዲሁም ደግሞ ወደፊት የትኩረት አቅጣጫ ለመቀየስ ሲሆን በመሃል ፒያሳና በአሮጌው ቄራ በባልቻና በሚኒሊክ ሆስፒታል አካባቢ የሚገኙ ቦታዎች ትኩረት የሚሰጥባቸውና ጊዜ የማይሰጡ መሆናቸውም ግንዛቤ ተወስዶበታል። ከዚህም በኋላ ባሉት ጊዜያቶች በእነዚህ 4 ቦታዎች ላይ ትኩረት ተሰርቶ እንደሚሰራም ብፁዓን አባቶቹ ገልጸዋል። በሌላ በኩል ደግሞ ይህንን ጉብኝት ያደረጉት እነዚህ ሁለት ብፁዓን አባቶች በመንግስት ወጪ እየተሰራ ያለውን ጽራ ሚኒሊክ ጥሩ ደረጃ ላይ የደረሰ መሆኑንም በጉብኝታቸው ወቅት አረጋግጠዋል። ጉብኝቱ ረዘም ያለ ሰዓታትን የፈጀ ሲሆን በመደምደሚያው ላይ ሁለቱ ብፁዓን አባቶች ጉብኝቱን አስመልክቶ የመዝጊያ ንግግሮችንም ባደረጉበት ወቅት የተደረገው የመስክ ዳሰሳ ከሰዎች ንግግር ባለፈ በአይን አይቶ ለመፍረድ የሚያስችለን ግንዛቤ አግኝተናል ያሉ ሲሆን ከዚህም በላይ የሚጠበቅብን መስራት ብቻ ነው በማለትም ብፁዓን አባቶቹ ተናግረዋል። በዚህ ወቅት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የመስክ ስራው ፍጻሜ ላይ የማጠቃለያ ሀሳብ ሲሰጡ የመሬት ጉዳይ ከገበሬ እስከ ድርጅት ድረስ አስቸጋሪ ነው ያሉ ሲሆን ነገር ግን ክብርት ከንቲባዋ የከተማ መስተዳድሩ እንዲሁም ደግሞ ለቤተ ክርስቲያን ካላቸው ቅን ሀሳብ የተነሳ ይህንን የመሰለ ቦታ የሰጡን በፍጥነት እንድንሰራበት በማመን ነው ካሉ በኋላ ለዚህ ሊመሰገኑ ይገባል በማለትም ክብርት አዳነች አቤቤን አመስግነዋታል።
ከዚህም ጋር አያይዘው ብፁዕነታቸው እንደገለጹት ከሆነ እኔና ወንድሜ ብፁዕ አቡነ ሳዊሮስ ከዛሬ 9 ዓመታት በፊት በዚሁ ኃላፊነት ላይ ሳለን የጀመርናቸውን ህንፃዎች በንድፋቸው ላይ አላስፈላጊ ለውጥ ከመደረጉ በተጨማሪ ተጠናቀው ለአገልግሎት ዝግጁ አለመደረጋቸው በእጅጉ የሚያሳዝን ጉዳይ ነው በማለት ገልጸዋል። ዛሬ እግዚአብሔር አምላክ ወደዚህ ኃላፊነት ያመጣን ጅማሯችንን እንድንፈጽመው ነው ብዬ አምናለሁ ያሉት ብፁዕነታቸው ኃላፊነት የትውልድ ቅብብሎሽ እንጂ አንዱ የጀመረውን አንዱ የሚያፈርስበት መሆን የለበትም በማለት ብፁዕነታቸው አክለው ገልጸዋል። ይህ አይነት መንፈስ እዚህ ላይ አብቅቶ ወደፊት እንድንሄድ እግዚአብሔር ይርዳንም በማለት ብፁዕነታቸው ተናግረዋል። በእውነቱ ይህንን ስራ ለመፈጸም ደግሞ ከብፁዕ ጠቅላይ ስራ አስኪያጅ ጎን ሆኜ መርዳቴ እጅግ አስፈላጊ ነው ያሉት ብፁዕ አቡነ ዲዮስቆሮስ ምናልባትም ለሁለተኛ ጊዜ መንፈስ ቅዱስና ቅዱስ ሲኖዶስ ይህንን ዘርፈ ብዙ ስራ ለማሳለጥ እንዲሁም ደግሞ ተረዳርተን ከግብ እንድናደርሰው እንደሆነ አምናለሁ በማለት ተናግረዋል። ከብፁዕ የቅዱስ ሲኖዶስ ዋና ጸሐፊ በመቀጠል ንግግር ያደረጉት ብፁዕ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስም ያየነው ነገር በእጅጉ የሚደንቅ ነው በማለት ንግግራቸውን የጀመሩ ሲሆን የቀደሙ አባቶቻችን ለአሁኑ ትውልድ አስበው ይህንን የመሰለ ይዞታ አስረክበው ጠብቀውናል ካሉ በኋላ ከኛ የሚጠበቀው ማልማት ብቻ ነው በማለትም ተናግረዋል። ነገር ግን ይህንን ስራ ሰርቶ ለመጨረስ ብርታት ያስፈልጋል ያሉት ብፁዕ አቡነ ሳዊሮስ በመሆኑም ተረዳርተን ቤተክርስቲያንን የሰጠችንን ኃላፊነት በትጋት እንወጣለን በማለት አሳስበዋል። በኮሪደር ልማቱ ምክንያት ቤተክርስቲያን የሚገባትን እንድታገኝ በመጀመሪያ የአዲስ አበባ አስተዳደር ጽሕፈት ቤትና ክብርት ከንቲባዋ በመቀጠልም የዘወትር ክትትል ያደርግ የነበረው የኮሪደር ልማት አብይና የቴክኒክ ኮሚቴ አብዝተን እናመሰግናለን በማለትም ተናግረዋል። ወደፊትም መንግስት ከቤተክርስቲያን ጎን ሆኖ የተለመደውን ትብብር እንደሚያደርግ እናስባለን በማለት ጉብኝታቸውን እንዲሁም ደግሞ ውይይታቸውን አጠናቀዋል። እንግዲህ የጊዜ ሚዲያ ቤተሰቦቻችን መረጃችን እንደቀጠለ ነው። በዚህ አጋጣሚ ቻናላችንን ሰብስክራይብ እንዲሁም መረጃችንን ላይክና ሼር ማድረግ አይዘንጋ። ወደ ሁለተኛው መረጃችን እናልፋለን። በሌላ መረጃችን እንግዲህ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በመሆን የተመረጡት ብፁዕ አቡነ ሕርያቆስ ሊቀ ጳጳስ ከሀገረ ስብከቱና ከክፍለ ከተማ ቤተ ክህነት ኃላፊዎችና ሰራተኞች ጋር ትውውቅ እንዲሁም ደግሞ ውይይት ማድረጋቸው ተሰምቷል። ብፁዕነታቸው እንግዲህ ግንቦት 15 ቀን 2017 ዓመተ ምህረት በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ መሰረት ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በመሆን መመደባቸው የሚታወስ ነው። በመሆኑም ብፁዕነታቸው በዛሬው ዕለት ባደረጉት ውይይትና ስብሰባ መሰረትም ከሀገረ ስብከቱና ከክፍለ ከተማ ቤተ ክህነት ኃላፊዎች እንዲሁም ደግሞ ሰራተኞች ጋር ትውውቅና ውይይት ያደረጉ ሲሆን በውይይቱ ወቅትም የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ የሆኑት ሊቀ መምህራን የማነ ዘመንፈስ ቅዱስ የመክፈቻ ንግግርም አድርገዋል። ስራ አስኪያጁ በንግግራቸው የሀገረ ስብከቱ ነባራዊ ሁኔታን በተመለከተ ያለው ተስፋ እንዲሁም ደግሞ ወደፊት የሚጠበቅበት ስራ የገለጹ ሲሆን ቀጥለውም የሀገረ ስብከቱ ሰራተኞች በመወከል መልአከ ገነት ተክለማርያም አምኔ የትምህርትና ማሰልጠኛ ዋና ክፍል ኃላፊ ክፍለ ከተማውን እንዲሁም ደግሞ የቤተ ክህነት ጽሕፈት ቤቱን በመወከል ደግሞ መጋቤ ሃይማኖት አባ ጥዑመ ልሳን አዳነ የአዲስ አበባ ከተማ የልደታና ቂርቆስ ክፍለ ከተማ ቤተ ክህነት ስራ አስኪያጅ መልአከ ገነት ልሳነ ወርቅ ተስፋ የአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ስራ አስኪያጅ የሆኑትም የእንኳን ደህና መጡ መልእክትና በብፁዕነታቸው እንዲተገበሩ የሚጠበቀውን የሀገረ ስብከቱን እውነተኛ ናፍቆት የሆነውን የመልካም አስተዳደር ስራን ጠቁመው አያይዘውም ውጤት ያለው የአባትነት ጊዜ እንዲሆንላቸው ምኞታቸውንም ገልጸዋል። ብፁዕ አቡነ ሕርያቆስ የአዲስ አበባ እንዲሁም ደግሞ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ በበኩላቸውም ስለተደረገላቸው ክብረ አበውን የጠበቀ አቀባበል ምስጋና አቅርበው አያይዘውም በተልእኮቻችን ሁሉ ለጋራ እውነትና ሕይወት ለቤተ ክርስቲያን ክብር በመሸነፍ ኃላፊነትን መወጣት ይገባናል በማለት ተናግረዋል። በመጨረሻም ብፁዕነታቸው የሀገረ ስብከቱን ብሎም ደግሞ የቤተ ክርስቲያን አስተዳደራዊ ክብር ማስጠበቅ ይኖርብናል ያሉ ሲሆን ከሀገረ ስብከቱ እስከ ታችኛው አጥቢያ ቤተ ክርስቲያን መዋቅር ድረስ ተናቦ እንዲሁም ደግሞ ተግቶ መስራት እንደሚገባም አሳስበዋል። የአዲስ አበባ ሀገረ ስብከት በስሩ ከ260 በላይ አብያተ ክርስቲያናት እንዲሁም ደግሞ ከ464 በላይ በሀገረ ስብከቱና ክፍለ ከተማ ቤተ ክህነት እንዲሁም በመንበረ
በመንበረ ፓትርያርክ መምሪያዎችና ድርጅቶች የሚሰሩ ሰራተኞች በተጨማሪም ደግሞ ከ30 ሺህ በላይ የአጥቢያ ሰራተኞች የያዘ ታላቅና ጥንታዊ ሀገረ ስብከት መሆኑንም አስታውሰዋል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስላሉ። በሌላ መረጃ እንዲሁም በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።